ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ 3 ቀናት ብቻ ቀርተዋታል። በሚሊዮን የሚቆጠሩ ኢትዮጵያውያንም የዜግነት ግዴታቸውን ለመወጣትና ተወካዮቻቸውን ለመምረጥ በዝግጅት ላይ ይገኛሉ። በሰባተኛው ጠቅላላ ምርጫ ድምጽ ለመስጠት በመላው ሀገሪቱ የሚገኙ ከ50 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ያመለክታል። ይህ ቁጥር ዜጎች በሀገሪቱ ፖለቲካዊ ጉዳዮች ላይ ያላቸውን ከፍተኛ ተሳትፎ የሚያንጸባርቅ ነው። በሰባተኛው ጠቅላላ ምርጫ በድምጻቸው የኢትዮጵያን የወደፊት መጻኢ ዕድል ለመወሰንና ዲሞክራሲያዊ መብታቸውን በመጠቀም የሚወክላቸውን ለመምረጥ የምርጫ ካርድ አውጥተው በዝግጅት ላይ እንደሚገኙ ኤንቢሲ ኢትዮጵያ ያነጋገራቸው አስተያየት ሰጪዎች ገልጸዋል። በምርጫ ሂደቱ ላይ የእያንዳንዱ መራጭ ድምጽም ዋጋ አለው ብለዋል። ካርድ ይወስድናል። መንግስት የሚሆን መንግስት ደግሞ ለመምረጥ ስትራክቸር ያለው መንግስት መዋቅሩ ደህና የሆነ ሰው መንግስት ይሆናል ብለን የምናምን ሰው ልንመርጥ ተዘጋጅተናል ማለት ነው። የአንድ ሰው ድምጽ ቫልዩ እንዳለው ዋጋ እንዳለው ማወቅ መረዳት አለብን። ይመራኛል ብለን ያሰብነውን ወይም ይሆነኛል የምንለውን ፓርቲ የመምረጥ ዴሞክራሲያዊ መብት እስከተዘጋጀልን ድረስ ያንን ማድረግ አለብን። ምርጫ ካርድ ወስጃለሁ፣ ግን ያው ምርጫ ለመምረጥ ተዘጋጅቻለሁ። የሚበጀንን ይሻለናል ያልነውን ለመምረጥ ዝግጁ ነን። ሰባተኛው ጠቅላላ ምርጫ ፍትሃዊ፣ ዲሞክራሲያዊ ብሎም አሳታፊ በሆነ መልኩ እንዲካሄድ የኢትዮጵያ ምርጫ ቦርድ ሲሰራ መቆየቱን ይገልጻል። በዚህም በተለያዩ የሀገሪቱ ምርጫ ጣቢያዎች የሚወዳደሩ የፖለቲካ ፓርቲ እጩዎች እንዲሁም የግል ተወዳዳሪዎች በተለያዩ የሀገሪቱ መገናኛ ብዙኃን ፖሊሲዎቻቸውን ለማህበረሰቡ ሲያስተላልፉ ቆይተዋል። በተለያዩ መገናኛ ብዙኃን የተላለፉ የፖለቲካ ፓርቲዎች ክርክርና የምርጫ ቅስቀሳን በዝርዝር ለመመልከት በመቻላቸው ለምርጫ እንደረዳቸው አስተያየት ሰጪዎቹ ተናግረዋል። ፓርቲዎች ቅስቀሳ በሚያደርጉበት ሰዓት የትኛው ፓርቲ እኔን ይመጥነኛል ወይም የኢትዮጵያን ሕዝብ እኔን ይወክለኛል ብሎ ለማሰብ ወይም ምርጫ ዝግጅት ለማድረግ እድል አግኝቷል ብዬ አስባለሁ። ራሴን ፎከስ አድርጌ የትኛው ይጠቅመኛል፣ የትኛው ይበጀኛል የሚለውን ለመምረጥ ረድቶኛል ብዬ አስባለሁ። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊና ተአማኒነት ያለው እንዲሆን ሁሉም የበኩሉን ሊወጣ ይገባል ያሉት አስተያየት ሰጪዎቹ ከምርጫ በኋላም ውጤቱን ማክበር እንደሚገባ አሳስበዋል። ያው ዲሲፕሊን በሆነ መንገድ ሰው እናቶችን፣ ትልልቅ አባቶችን በማክበር ለነሱ ቅድሚያ በመስጠት እንዲሁም ደግሞ ወጣቱ ደግሞ ሰላሙን በማስከበር ደረጃ እንዲመርጥ እላለሁ። ምርጫ ካርድ ባወጣንበት አካባቢ ሂደቱንና ስርዓቱን ጠብቀን ድምጻችን መስጠት አለብን። ሄደን ካርድ እንዳወጣ ነው ሁሉ ይመራኛል ብለን የምናስበውን አካል ለዛ አካል ድምጽ መስጠት አለብን እንጂ ውጤቱንም ደግሞ መጠበቅ ያለበት የምርጫ ቦርድ በሚሰጣቸው አቅጣጫዎች ነው መሆን ያለበት እንጂ እንደዚህ ባልሆነ መንገድ አላስፈላጊ ነገሮችን በማስነሳት እኔ ከሌ መርጫለሁና እኔ የመረጥኩት አካል ለምን አላሸነፈም በማለት መሆንም የለበትም። ምርጫ ቦርድ ያወጣውን ነገር ሁሉም ህዝብ በጥሞና ጠብቆ ምርጫ ቦርድ ያስቀመጠውን ነገር መቀበል አለባቸው ማለት ነው።